ልጆችሽ ማለት መንታ ናቸው አይደል? መንታ ናቸው። ግን መልካቸው አይመሳሰልም አይነት ነገር ትንሽ ይለያያሉ። እግዚአብሔር የፈቀደው አይደል የሚያደርገው? መንታ ሆነም እኮ ማይመሳሰሉ ልጆች ይፈጠራሉና በሰዓቱ መንታ ሆነው ማይመሳሰሉ አሉ ማለት ነው። አዎ እንደ ዓለም እኔ እንደውም ትንሽ ግራ ገብቶኝ ነበርና ከዛ እንዲህ እነ ዶክተር ምናምን ሳወራቸው አይ በቃ በኔ ብቻ አይደለም የተጀመረው ምናምን ብዬ ነው እንትን ያልኩት እንጂ መጀመሪያ ግር ብሎኝ ነበር። ግን ያው አሁን ላይ ልዩነታቸው አንድነታቸው ሆኖ ነው የምንኖረው። ትንሽ ከበደኝ እኮና ኧረ ችግር የለም ተናገር። ከአንድ አባት ነው የወለድሻቸው? ታዲያ መቼስ ባለ ትዳር ሆነክ ከሌላ ባል አይወለድም አይደል? ከሌላ ሰው አይወለድም። ከማን ወልዳለሁ ታዲያ ከሱ ካልሆነ አይደለ? ኦኬ የሁለቱም አባት አንድ ነው እንዴ? አው ራሱ ነው። ማን ነው ባለቤትሽ ስም? ትዝታው እነዚህ ልጆች የትዝታው ናቸው ነው? አዎ የትዝታው ናቸው ሁለቱ አይደል? ግን ማለት እንዴት እንደዚህ ልጠይቀኝ ቻልክ? ማለት አሁን አንተ ትዝታውን ታውቀዋለህ ነው ወይስ? ኖ እኔ ትዝታውን አውቄው ሳይሆን አይደለም። ኖ እንደሱ እያልኩ አይደለም። ከባለቤቴ ውጪ ደግሞ ከሌላ ሰው እንዴት ተደርጎ ነው የሚወለደው? ራሱ ሲጀመር ማይሆን ነገር ነው። እውነት ነው። ለነገሩ ልክ ነሽ። ባለ ትዳር ሆነሽ ከሌላ ሰው በጣም አይደል? ከባድ ነው። እንዴት ይሆናል እንዴ? እነዛ ሁሉ ቃል ኪዳኖች ፈርሰው ጭራሽ ባለ ትዳር ሆኜ ደግሞ ይቅርታ አድርግልኝና እንደዚህ አይነት ጥያቄ ራሱ ባጠይቅ ሚስቱ ጋር ተጣልቶ ነበርና እንደ ድንገት ቤት መጣ። ኦኬ ማለት ባልሽ ከሄደ በኋላ ያኛው መጣ። እንዴት መጣ? በምን አወቀ ባልሽ እንደሌለ? አይ ብዙ ጊዜ ስራ የሚወጣበትን ሰዓት ስለሚያውቀው። እንዴት ስራ የሚወጣበትን ሰዓት ደወለልሽ አይደለ እንዴ? እሱ ደወለልሽ ባለቤትሽ ስራ የሚወጣበት ሰዓት ሊያውቅ አይችልም። የሆነ ሰዓት ላይ ደወለልሽ ሄደ። እንዴት ሊያውቅ ቻለ? አይ በቃ ማለት በሰዓቱ በጣም ከፍቶኝ ስለነበር ደወልኩለት። ኦኬ አንቺ ደውለሽ ጠርተሽው ነው? ደውዬለት መጣ። ከዛ በኋላ በቃ የሆነ ሁለታችንም ስሜታዊ ነበር፣ እያወራን ነበር ምናምን። ከዛ በኋላ መፈጠር የሌለበት ነገር ተፈጠረ። ኦኬ አንድ ላይ ተኛችሁ ከጎረቤትሽ ጋር? እሱም ባለ ትዳር ነው? አዎ ልጆች አሉት ባለ ትዳር። እንደዛ ተፈጠረ። ልጆቹ የሱ ናቸው ማለት ነው? አላቅም። አንዱ ልጁ ባለቤቴን ነው የሚመስለው። በእርግጥ እሱ የዛ ቀን ፊልድ ሄጃለሁ ቢለኝም ግን እኔ እንደሚያድር ነበር ማውቀው። የዛን ዕለት ተመልሶ መጣ። ከባለቤቴ ጋር አብረን ተኝተን ነበር። ልጆቹ ከሁለቱም ይሁኑ ከአንዱ ይሁኑ እኔ ግራ። ኦኬ አሁን የገባኝ ሰውየው ካንቺ ጋር ያ ጎረቤትሽ አብራችሁ የተኛችሁ ቀን ከባለቤትሽም ጋር የዛኑ ቀን አብራችሁ ተኝታችኋል? ከጎረቤትሽም ጋር ከባልሽም ጋር አብራችሁ ተኝታችሁ ነበር? ሰላም እንዴት ናችሁ? ውድ የአሳሽ ሚዲያ ቤተሰቦች ዛሬም በሌላ ጉዳይ በሌላ ርዕስ ተገናኝተናል። አንዱ ጉዳይ ሲታይ ሌላው ይማርበታል፣ ይጠነቀቅበታል። ሲጨነቁበት ወይም ደግሞ ሲጠራጠሩበት የነበረ ጉዳይ እንግዲህ እንደገና እንደ አዲስ ነገራቸውን ቼክ ማድረግ ማጣራት ይፈልጋሉ እና ሰዎች በቀደም አንድ የሰራሁት ቪዲዮ ነበረ። እንግዲህ የከባድ መኪና ሹፌር ሚስቱ ከሌላ ከእግር ኳስ ተጫዋች ከሱ ጋር በነበራቸው ግንኙነት ሴት መንታ ልጆች እንደተፈጠሩ አይተን ነበር፣ አውቀን ነበር። ባለቤቱን ተጠራጥሯት ያንን ባደረገበት ሁኔታ መጨረሻ ያው ልጆቹ እውነትም የሱ ልጆች እንዳልሆኑ ተረጋግጦ ነበር። በነገራችን ላይ ብዙ ሰዎች የአንድን ሰው ህይወት ሲያዩ እኔ ጋም ያለው እንደዚህ አይነት ነገር ሊሆን ይችላል ብለው ይጠራጠሩና መጨረሻ አካባቢ ሲደርስ ግን ጥርጣሬያቸው የሚወድቅበት ጊዜ ይኖራል። አንዱ ጋር የአንዱ ቤት ሆነ ማለት እነሱ ቤት ይሆናል ማለት አይደለም። ትንሽ መጣላት፣ ትንሽ ያለ መግባባቶች፣ ትንሽ ክፍተቶች አሉ ማለት በዚህ ደረጃ ህይወትን እስከዚህ ድረስ የሚያደርስ ውሳኔ ወስነው ከሌላ ወንድ ጋር ይተኛሉ ሚስቶች፣ ወይም ደግሞ ከሌላ ሴት ጋር ይተኛሉ ወንዶች ወይም ባሎች ማለት አይቻልም። ዝም ብሎ ከመሬት ተነስቶ መጠራጠር፣ ዝም ብሎ ከመሬት ተነስቶ ራስን ማስጨነቅና ቤተሰብን ወይም ደግሞ ቤት ውስጥ ያለውን ነገር ችላ ማለት ማቅለል ተራርጎ ማየት አግባብ አይደለም ለማለት ነው። የዛሬ ባለ ጉዳያችን እንደዚሁ ተመሳሳይ
ጉዳይ ነው ይዞ የመጣው። ባለቤቴን ተጠራጥሬያታለሁ። መጠራጠር ማለት እነዚህ የተወለዱ ልጆች መንትያ ልጆች አሉ ነው። የመጀመሪያ ልጃችን እንደ ድንገት ሆኖ መንትዮች ናቸው፣ ወንዶች ናቸው ሁለቱም ነው የሚለው። ከዛ ውጪ አልወለድንም። ግን ሁለቱም የተለያየ ከለር ነው ያላቸው። እኔ ማውቀው መንታ ሲሆን በብዙ ነገራቸው ሁለቱም ነው የሚመሳሰለው ነው የሚለው። አንደኛው ልጅ እኔን ነው የሚመስለው፣ አንደኛው ፈጽሞ ከኔ ጋር የሚቀራረብም ነገር የለውም። መንታም አይመስሉም። በቃ እንደዚህ ሲታሰቡ የሆነ ወንድማማቾች አይነት እንጂ የቤተሰብ አይነት የወንድማማቾችነት የስጋ ደም አይነት ነው እንጂ ያላቸው የመንታ ግን ፈጽሞ የላቸውም ነው የሚለው። ተጠራጠርኳት ነው የሚለው። እንግዲህ በዚህም ብቻ ሳይሆን እኔና እሷ ብዙ ጊዜም አንግባባም፣ ብዙ ጊዜም እንጨቃጨቃለን። ነገር ግን ይሄ ነገር ማጣራት ማረጋገጥ እፈልጋለሁ። እውነታውን ብደርስበት ቀጣይ ለሚኖረኝ ህይወት ለልጆቼም ለኔም ለሷም ጭምር ጠቃሚ ነው። እየተጨናነኩ እየተጠራጠርኩ መግፋቱ ለጋራ ሰላማችን ጥሩ እንዳልሆነ ተሰምቶኝ ነው ወደ አንተ የመጣሁት ብለዋል። እንግዲህ ባለቤቱን የተላከልሽ እቃ አለ ብዬ ጠርቻታለሁ። እሺ ሰላም ነው? እንዴት ነሽ? ሁሉ ሰላም አለን አለን። ልዝጋው እስቲ ልዝጋው። እንዴት ነሽ? ሁሉ ሰላም አለን አለን። ቆየሁብሽ አይደል? በጣም ይቅርታ በጣም ይቅርታ። ያው ከውጪ ነው እቃ ይመጣልሽ እንደነገርኩሽም። ውጪ ቤተሰብ አለሽ? አዎ አለኝ አይደለ? አዎ እኮ ተልኮ ነው። እኔ በእርግጥ ውጪ ኖሬ ምናምን አይደለም፣ ቤተሰብ ነው ከውጪ ሲመጣ ይዘው መጥተው። ያው አድራሻሽም እዛ ላይ ስልክሽ እዛ ላይም ተለጥፎ ነበር ማለት ተጽፎ ነበር። እና ያው ሰርፕራይዝ አርጋት ነው ድንገት ነበር የተባልኩት። አንቺ ደግሞ ግግም አልሽብኝ። ምንድነው ምናምን ማንነትህን ካልነገርከኝ አላገኘህም። ስልኳ እኮ ስደውል እሷም አልሰራም አለኝና እህቴ ናት እዛ ያለችው ነው። ኦኬ እህትሽ ናት? አዎ አልሰራለኝና ለማመን ትንሽ ከብዶኝ ነው። ለዛ ነው። ችግር የለም ተረድቼሻለሁ። ያው ሰርፕራይዝ እንድትደረጊ ነበር ሀሳቡ። ምንም ማድረግ አልችልም። አልሰማ ስትይኝ ነገርኩሽ እቃ እንደተላከልሽ ከውጪ። እንዴት ነሽ ታዲያ? ሁሉ ሰላም? ደህና ነኝ እግዚአብሔር ይመስገን። ያው እንተዋወቅ፣ መተዋወቅ ክፋት የለውም። ድጋሚም ከተላከ ይዤ እመጣለሁ። እሺ መካሻ እባላለሁ እኔ። ቢታኒያ እባላለሁ። ቢታኒያ ቆንጆ ስም፣ ዩኒክ ነው ስምሽ። አመሰግናለሁ። የሚገርም ስም ነው። ወጣ ያለ ከስንት አንዴ ብቻ የምንሰማው ስም ነው። አዎ አዎ። እንዴት ነሽ ታዲያ? ደህና ነኝ። ህይወት፣ ትዳር ሁሉ ቆንጆ እግዚአብሔር ይመስገን። ፈጥሮብኝ እኔ ሰው ስተዋወቅ በሆነ አጋጣሚ ሰው ማገኝ ከሆነ ቤተሰብ ማድረግ እወዳለሁ። መግባባት። አዎ እንዴ ሰው እኮ ሰው በመሆኑ ብቻ የምታገኘው ጥቅም አይደል እንዴ? እግዚአብሔር እኮ ሲፈጥረን ሁላችንም ሰዎች ብሎ በሰዎች አምሳያ ሲፈጥረን ሁላችንም አንድ እኮ ሊያረገን ፈልጎ ነው አይደል? ግን እኛ እርስ በራሳችን እንባላለን፣ እንባከሳለን። እና ያለ ሰው ከባድ ነው አይደለ? መኖርም አይቻልም። እና ባገኘሁት አጋጣሚ እኔ ሰው በቃ ብተዋወቅ፣ ሁሉም ዘመዴ ባረግ፣ ሁሉም ጓደኛዬ ባረግ፣ ሁሉም ቤተሰቤ ባረግ ደስ ይለኛል። እና ለዛ ነው እንዳይደብርሽ እቃ ልስጥሽ ብሎ መጥቶ ቦሬ ይዞኛል እንዳትይ ብዬ። ኧረ ችግር የለውም። ያው መግባባት መተዋወቅ ያለ ነገር አይደል? ኢትዮጵያዊም ባህላችን አይደል? ልክ ነሽ። ችግር የለውም። እሺ የኔ እናት ሻይ ቡና? ኧረ አያስፈልግም። ሁሉንም ብያለሁ። እውነት? አካይ ምናልባት ከፈለግሽ እንድንሄድ ነበረ። በቃ መልካም እሺ። መኪና ውስጥ አለ እቃ በካርቶን የሆነ ነገር ነው ያላከችልሽ። እስቲ እሰጥሻለሁ። ከዛ በፊት ለመተዋወቅ ያህል እንደው ከተዋወቀን አይቀር ነውና እህትሽ ናት ውጭ ያለችው አይደል? ባለትዳር ናት ወይስ አይደለችም? ኦኬ እሷ ባለትዳር ናት። ያዛው ገባች። እኔማ ባትሆን ኖሮ ያው እንግዲህ ተቀደምኩ ማረጋች። ባትሆን ኖሮ ልልሽ ነበረ። ውጭ ለመሄድ ብዬ አይደለም በነገራችን ላይ። እኔ ውጭ መሄድ አልፈልግም። ተቀደምኩ። እዚህ ካለንማ ሁሉ ነገር አለ እኮ አይደለ? ልክ ነሽ። አንቺስ አግብተሻል? አዎ አግብቻለሁ። ኧረ አግብተሻል? ዋው። ልጅስ ወልደሻል? አዎ 2 መንታ ልጆች አሉ። ዋው መንታ ልጆች አሉሽ? በነገራችን ላይ መንታ ልጅ በጣም ነው የምወደው እኔ። ኧረ አዎ ደስ ይላል በጣም። እኔ እንደውም ፈጣሪ ቢሰጠኝ ልክ እንዳገባሁኝ የመጀመሪያ ልጆቼ መንታ ቢሆኑ ቀጣይ መደግም አይመስለኝም። ያው እንደ ሚስቴ እና እንደ ፈጣሪ ፈቃድ፣ እንደ ፈጣሪና እንደ ሚስቴ ፈቃድ ነውና እግዚአብሔር ይሰጥካል። መንታ እኮ አንዴ ግልግል ነው አይደል?
እንዲያራው ቢከብዳችሁም ለእናንተ ትንሽ ስታሳድግ ትንሽ ይከብዳል፣ ግን ደግሞ የሆነ ታይም ላይ ረፍት ታገኛለህ። ምጡም ከባድ ነው በእርግጥ። እና ሁለት መንታ ወንዶች ናቸው ሴቶች? ወንዶች ናቸው። ወንዶች ናቸው። ዋው ታድለሽ። እግዚአብሔር ይመስገን። በጣም ደስ ይላል። አግብተሽ ነው ታዲያ የምትኖሪው? አዎ ባለ ትዳር ነኝ። አይደል? ታስታውቂያለሽ። እሱማ የእናትነት ባህሪ የባለ ትዳር የሆነ ነገር ይታይብሻል። ደስ ይላል። ታዲያ ትዳር እንዴት ነው? ጥሩ ነው በጣም እግዚአብሔር ይመስገን። አይደል? ለኛ ምን ትመክሪናለሽ? ኧረ አግቡ እውነት ብዙ ነገሮችን ትገነባበታለህ። ብቻህን ደግሞ ከመጨናነቅ ሁለት ስትሆን ሀሳቦችን ሼር እያደረግህ ትፈታለህ። ብዙ ነገር አለና አግቡ፣ ጊዜው ሳይሄድ አግቡ። በጣም አሪፍ። እኔማ ጊዜ ሄዷል ጥሷል ባክሽ። ኧረ ገና ነው፣ ለወንድ ልጅ ገና ነው። ኧረ ለወንድ ልጅ ስትይ እኮ አንቺ በቃ አረጋገጥሽልኝ በደንብ ጊዜ ሄዷል እያልሽኝ ነው። ኧረ እኔ እንደዛ አላልኩም። ይሁን እሺ። ቢታኒያ ነው አይደል ያልሽኝ? ማን ነበር? ቢታኒያ። ቆንጆ ስም ነው ያለሽ። በነገራችን ላይ አሁን ነው ያስታወስኩሽ። አሁን ነው የመጣሽልኝ። አንቺ የወለድሽበት ሆስፒታል ላይ ያዋለደሽ ዶክተር የኔ ዘመዴ ነው። ዶክተር ማክቤል? ዘመዴ ነው እና የኔ የማዘር የእህቷ ልጅ ነው፣ ያክስቴ ልጅ ነው። እና ወዳጅ ናቸው። እንዴ ቤተሰብ ነን፣ በጣም ወዳጅ ቤተሰብ ነን እንጂ። እና ከሱ ጋር እያወራን ነበርና ኦኬ አሁን አንቺ መንታ ልጆች አሉሽ። ከዛ በኋላ አልደገምሽም አይደል? ዋው ነገረኝና የሆነ አሁን በደንብ አስታወስኩሽ። ስላንቺ አንስቶ ምናምን አውርቶኝ ነበረ ምናምን። እዛ እነሱ ሆስፒታል ነበር ስትከታተይ የነበረው? እዛ ነው የተከታተልኩትም የወለድኩትም እዛው ነው አይደለ? የሚገርም ነው። ማክቤል በጣም አሪፍ ዶክተር ነው። በጣም ጎበዝ ነው በጣም። የሚገርምሽ ረጅም አመት ነው ውጪ የኖረውና በጣም ረጅም አመት ነው ውጪ የኖረው። ውጪ ነበረ ሲሰራ የነበረው። ምናልባት ነግሮሽ ከሆነ እዛ እንደነበረ አላወቅኩም። አሁን ይሄኛው ሆስፒታል ላይ ነው እንጂ የተቀጠረው ውጭ ሀገርም በደንብ ሰርቶ ነው የመጣውና በጣም ልምድ አለው። ያስታውቃል። በጣም ሰው መንከባከብ ይችልበታል። ትክክለኛ ዶክተር ነው። ደስ ይላል በጣም። አንድ የሰማሁት ነገር ነበርና ልጆችሽ ማለት መንታ ናቸው አይደል? ግን መልካቸው አይመሳሰልም አይነት ነገር ትንሽ ይለያያሉ። እግዚአብሔር የፈቀደው አይደል የሚያደርገው። መንታ ሆነም እኮ የማይመሳሰሉ ልጆች ይፈጠራሉና በሰዓቱ መንታ ሆነው የማይመሳሰሉ አሉ ማለት ነው። አዎ እንደ ዓለም እኔ እንደውም ትንሽ ግራ ገብቶኝ ነበርና ከዛ እንዲህ እነ ዶክተር ምናምን ሳወራቸው አይ በቃ በእኔ ብቻ አይደለም የተጀመረው ምናምን ብዬ ነው እንትን ያልኩት እንጂ መጀመሪያ ግር ብሎኝ ነበር። ግን ያው አሁን ላይ ልዩነታቸው አንድነታቸው ሆኖ ነው የምንኖረው። እውነት ነው። እሱማ ልክ ነሽ እንዴ። ከአንድ ማህፀን ከአንድ እናት አይደል እንዴ የተወለዱት ደግሞ አይደል? ባለቤትሽስ ደህና ነው? ስራ ምናምን የሚሰራ ሰራተኛ ነው? እዚህ ሀገር ነው የሚኖረው? ውጪ ነው የሚኖረው? ኧረ እዚህ ነው የሚኖረው። ያው እሱም ሰራተኛ ነው እና እሱ አብረን ነው የምንኖረው። ብዙ ጊዜ ፊልድ ምናምን ይሄዳል እንጂ እዚህ ነው የምንኖረው። ለስራ ይወጣል ወጣ ገባ ይላል ነው እንዴ? እዚሁ ሀገር ላይ ሆኖ ነው ስራ ወጣ ገባ የሚለው? እዚሁ ነው፣ እዚሁ ሀገር ነው። ግን የተለያዩ ቦታዎችን እየሄደ ስራዎች ይኖሩታል፣ የፊልድ ስራዎችና ይወጣል እንጂ እዚሁ ስራው ዋና ስራው እዚሁ ነው ያለው አይደለም። እኔ አንድ ነገር ምን ሰምቼ ነበር መሰለሽ? ዶክተር ሲያወራ የሰማሁት ነገር ነበርና ይቅርታ አድርጊልኝ ግን በጣም ችግር የለውም። በጣም ይቅርታ አድርጊልኝ። አይ እያወራን አይደል? እውነትሽን ነው። ልክ ነሽ። እንደው እቺን ለማውራት ከብዶኝ ነው እንጂ አሁን አይ ምን ሰምቼ ነበረ መሰለሽ? አሁን ነው ያስታወስኩሽ። ታውቂያለሽ? በደንብ አሁን አስታወስኩሽ። ቢታኒያ በደንብ አሁን አስታወስኩሽና ምን የተፈጠረ ነገር አለ? አረ ነው እንደው ተጨናነቅ አይደለም። እንደው ማለት እቺ ለማውራት ትንሽ ስለከበደኝ ነው። ማለት አሁን እነዚህ ልጆች ትንሽ ከበደኝ እኮና። አረ ችግር የለም ተናገር። ከአንድ አባት ነው የወለድሻቸው? ታዲያ መቼስ ባለ ትዳር ሆነክ
ከሌላ ባል አይወለድም አይደል? ከሌላ ሰው አይወለድ። ከማን ወልዳለሁ ታዲያ ከሱ ካልሆነ አይደለ? አዎ። ኦኬ። የሁለቱም አባት አንድ ነው እንዴ? አዎ ራሱ ነው። ማን ነው ባለቤትሽ ስም? ትዝታው እነዚህ ልጆች የትዝታው ናቸው ነው? አዎ የትዝታው ናቸው። ግን ማለት እንዴት እንደዚህ ልጠይቀኝ ቻልክ? አይ እኔ በክፋት ሳይሆን ልጆቹ ፈጽሞ ስለማይመሳሰሉ ምናልባት የሌላ ሰው ሆኖ ከሆነ አሁን የትዝታው ካልሆኑ ብዬ በጭራሽ እንዴት እንደዛ ይሆናል? እኔ በፈጣሪ ስራ መቼስ ጣልቃ አይገባም አይደለ? ማለት በፈጣሪ ስራ ማለት እኔ አሁን አንድ አይነት ከለር አድርጋቸው እንደዚህ ሁኑ ወይም መንታይ ሁኑ አይ የአንድ አይነት ከለር ያለ መሆንም ምናምን ሳይሆንም እኮ አሁን ለምሳሌ ልጆች አባታቸውን የመምሰል ነገር ሊኖር ይችላል አይደል? የተወሰነ ሙሉ በሙሉ ባይዙም የተወሰነ አባታቸውን መምሰል አለባቸው። ፈጽሞ ግን ትዝታውን እንደማይመስሉ ነው። ማለት አሁን አንተ ትዝታውን ታውቀዋለህ ነው ወይስ? ኖ እኔ ትዝታውን አውቄው ሳይሆን አይደለም። ኖ እንደሱ እያልኩ አይደለም። እኔ አሁን ዶክተር ማክቤል ያው ዘመዴ ነው ብዬሻለሁ እና እነሱ ያው የሚያውቁት ሚስጥር ስላለ ትዝታውም ይመስለኛል ያው አንቺ ሆስፒታል መቼስ አብሮሽ መጥቷል መሰለኝ። አዎ ግድ ነው። እና እዛም ስላዩት አይመሳሰሉም አይነት ነገር የሆነ በቃ እንደዚህ አይነት ነገሮች ስለሰማሁ ነው እንጂ እኔ ለሌላ አይደለም። እኔ እሱ የታውቀዋለሁ አላውቀውም። አይ እንግዲህ ፈጣሪ ነው ሁለቱንም ልጅ የሰጠኝ። ከባለቤቴ ውጪ ደግሞ ከሌላ ሰው እንዴት ተደርጎ ነው የሚወለደው? ራሱ ሲጀመር ማይሆን ነገር ነው። እውነት ነው። ለነገሩ ልክ ነሽ። ባለ ትዳር ሆነሽ ከሌላ ሰው በጣም አይደል? ከባድ ነው። እንዴት ይሆናል እንዴ? እነዛ ሁሉ ቃል ኪዳኖች ፈርሰው ጭራሽ ባለ ትዳር ሆኜ ደግሞ ይቅርታ አድርግልኝና እንደዚህ አይነት ጥያቄ ራሱ ባጠይቀኝ በጣም ደስ ይለኛል። አረ ልክ ነሽ። እኔማ አይ ከተነሳ አይቀር የሆነ ትዝ ሲለኝ ነው። ኦኬ ዶክተር ያለኝ እቺ ልጅ ናት እንዳልኩኝ ያው መንታ የሆነ ምናምን ስትይ ተገጣጠመብኝና ከዛ አድራሻም አላ ብቻ በሆነ ነገርም አስታወስኩኝና ነው እንጂ ልክ ነሽ። እሱማ እጅሽ ላይ ዳይመንድ ነው ቀለበትሽ? አይ አይደለም። ዳይመንድ ነው የሚመስለው ወይስ ላቦሮ ሌባ መስየሽ ነው ፈርተሽ ነው? አረ አልፈራሁም አይደለ? አይ አሁን የፈራሽ ትመስያለሽ። የሆነ ይቅርታ ግን ማይጠየቅ ነገር ጠየቅኩሽ። አይ ችግር የለም እንዲሁ ዝም አይደል? ምንም አልሆነም። አይ አትጨናነቂ። እየተጨናነቅሽ እኮ ሳይሽ ነው። አረ ምንም ትንሽ ጥያቄ ይረብሻል። በዛ ነው እኔ እንደውም ልጆቼን ምሳ መስራት አለብኝና ብሄድ። አረ ችግር የለውም። አይ ኖ እኔ እኮ እቃሽን እሰጥሻለሁ። አሁን ምንም ሌላም ጠይቅሽ ነገር የለም። አትጨናነቂ፣ ፈታ በይ። እንደው ግን ሌላ ሰው ጠይቆሽ አያውቅም እንዲህ ሰፈር ላይ የልጆቹን የሆነ ነገር ሲያይ እንደዚህ ምናምን? አረ ማንም አንስቶብሽ አያውቅም? ገና የመጀመሪያ ቀን እኔ ስጠይቅሽ ማንም አይጠይቀኝም። በፈጣሪ ስራ እኔ ጣልቃ አልገባም። መቼስ ሁለቱንም እየተንቀጠቀጥሽ ነው። ግን ምን ሆነሽ ነው? አረ ምንም አልሆንኩም። እየተንቀጠቀጥሽ ስለሆነ ብዬ ነው። ይቅርታ ግን ማይነሳ ነገር አንስቼ ነው ወይስ? እንዴ ችግር የለውም። ምን ያውን ብሄድ ደስ ይለኛል በጣም። አይ ስሜትሽ አረ አይዞሽ። አይ መኪናው ሙቀት አለው ነው ለዛ ነው እንጂ አይ ፋን ልክፈትልሽ። አይ ዝም ብዬ ቦይወጣ ደስ ይለኛል። ትወጫለሽ። እሺ ይኸውልሽ ልንገርሽ ቢታኒያ፣ እኔ ማለት እንትን ነው በቃ እውነት መናገር ለዛም ሰው ይጠቅማል። እኔ አሁን ሸፋፍኜ ብሄድ እንትን ብዬ ብሄድ ምናልባት ሊጎዳሽ ይችላል። ምናልባት ዛሬ መነግርሽን ነገር ግን ለነገ ለህይወትሽ ከብዙ ጉዶች ሊያወጣሽ ስለሚችል እውነቱን ደፍሮ መናገር እውነት በቃ ይመራል እንጂ ይጠቅማል። በነገራችን ላይ አይደል? እውነት ይመራል ግን መድኃኒት ነው የሆነ ሰዓት ላይ ስታውቂ አይደል? ስለዚህ አንድ ነገር ልንገርሽ፣ እንዳታዝኝብኝ፣ በጣም ይቅርታ አድርጊልኝ። እቃ ተልኮልሻል ያልኩሽ ውሸቴን ነው ማለት በቃ እኔ አንቺ እንደምንም ፈልጌ ለማግኘት የሞከርኩበት ወይም ደግሞ ለማግኘት የተጠቀቅኩት አይነት ዘዴ ነው። ይሄ ማለት ለአንቺ ህይወት ስል ነው፣ ለኔ አይደለም። ተረዳሽኝ? ማለት አልገባኝም። እኔን ታውቀኛለህ ከዚህ በፊት? አላውቅሽም። ነገር ግን ዶክተር እንደነገርኩሽ ቅድም ቤተሰቤ ነው ዘመዴ ነው ብዬሻለሁ። ከሱ ጋር በምናወራበት ሰዓት ስላንቺም ያወቅኩት እሱ ነው። በእርግጥ ስልክሽ የሰጠኝ እሱ አይደለም፣ እኔ በሌላ መልኩ ተቀብዬ ነው። እሱም ሲያወራ አለ አይደለ እንደ ሚስጥር ብሎ የሆነ የነገረኝ ነገር አለ። እሱ የነገረክ ነገር ምንድነው? ይሄ ሚስጥር የምትለው ጥያቄዎችክ ምንም ሊገቡኝ አልቻሉም። እና ምንድነው አሁን አንተ ከኔ ማወቅ የምትፈልገው? ስለኔ አጣርተክ የመጣከው
ወይ የፈለከው ነገር ምንድነው? ኦኬ እኔ ገንዘብ እፈልጋለሁ ካንቺ ሚስጥር ልደብቅልሽ ሚስጥርሽን ልጠብቅልሽ ገና ከዚህ በኋላ ሊወጣም ያለ ሚስጥር አለ እሱንም ላጥፋልሽ እኔ ገንዘብ ስጪ እኮ የትኛው ሚስጥሩ ምንድነው ነው እኮ ሚስጥሩ ልንገርሽ ሚስጥሩ ልጆቹ የአቶ ትዝታ ወይም የባለቤትሽ የትዝታው አይደል ከሌላ አይደል የወለድሻቸው እኔ እና ታዲያ አንቺ ስለአንቺ አይደል ያወራክ ያለው ማለት ስለአንቺ ሊገባኝ አልቻለም ማለት ምኑን ነው ያልገባኝ አሁን ማለት የማይሆን ነገር ነገርከኝ ገንዘብ እንድሰጥክ እያሰብክ ነው እንዴት የማይሆን ነገር ነግሬሽ ገንዘብ ህሊናሽ የሚያውቀው ነገር ነግሬሽ እኔ ላንቺ ባይዘዌ እኔ ልተባበርሽ ነው እንጂ እኮ አንቺ ጋር ምሰጪኝ ገንዘብ ምንም ህይወቴ የሚቀይረው ነገር የለም እኮ ምን ኖሮ ነው ግን ለራሴ ስራ እየፈጠርኩኝ ነው ሚስጥርሽን ላጥፋልሽ እዛ ጋር የሆነ ነገር አለ ያንን ልደብቅልሽ ምናልባት ከቻል ስጪኝ እያልኩሽ ነው ማለት አሁን አንተ እኔን እያስፈራራከኝ ከዛ ደግሞ ያለ ምንም ምክንያት ገንዘብ እንድሰጥክ እያሰብክ ነው ያለኸው ማፊያ ነክ ቆይ አንተ አሁን እኔ ሲጀመር ስጠራኝ ራሱ እኮ ግራ ገብቶኛል ማለት ምንም ሊዋጥልኝ አልቻለም ነበር እህትሽ ስትለኝ ነው ቀጥ ብዬ መጣው ያለሁት ምታነሳው ጥያቄ አይሆንም ሲቀጥል ደግሞ ያለ ምንም ምክንያት ገንዘብ ስጪኝ ትለኛለህ እሺ ገንዘቡን ተውኩት እኔ በቃ ምንም ችግር የለም አይ ገንዘብ አትስጪኝ እሱ ልክ ነሽ ማንሳት የለብኝም ነበር እንደዚህ ማለት የለብኝም ሲጀመርም እኔ ገንዘብ አልፈልግም ነገር ግን እሺ እኔ በመልካም ፈቃዴ ላግዝሽ እኮ ምንድነው የምታግዘኝ ለምንድነው ግልጽ አድርገህ የማትናገር ኦኬ አሁን ልናገርሽ እነዚህ ልጆች የባለቤትሽ አይደሉም ዶክተር ማክቤል ነግሮኛል የነገረኝም እሱ የሚያውቀው ሚስጥር አለ ላንቺ አይንገርሽ እንጂ እሱ የሚመረምርበት ከሞያው አንፃር የሚያውቃቸው ደማቸው ብዙ ነገራቸው አለ ስለዚህ ከሱ ጋር በፍጹም አይገናኝም ስለዚህ ይሄን ሚስጥር በርግጥ ማክቤል አውጥቶ እንደማይሰጥብሽ አውቃለሁ እነዚህ ልጆች እያደጉ ሲሄዱ ነገሮች እንትን ሲሉ የሆነ ሰዓት ላይ ችግር ሊፈጠርብሽ ይችላል እኔ ላግዝሽ ነው ያልኩሽ ማን ነህ አንተ ምን ስለሆንክ ነው እኔ የምታግዘኝ ያለ ምንም ምክንያት ላግዝሽ ምናምን ኦኬ ተይው በቃሽ ችግር የለውም ውረጅሽ ሂጂ ውረጅ አይ እንደውም ይሄን ነገር ሳንጨርስ አልወርድም እንዴ ምንድነው አሁን ይሄን ነገሩን እንጨርሰው እንጂ ምን እያወራክ ነው አሁን ይሄ ያወራለው ነገር እኮ ድንገት ሌላ ቦታ ከደረሰ ቤተሰቦቼ ዘመዶቼ ባለቤቴ ራሱ ከሰማው የማይሆን ነገር ነው ስሜን እያጠፋክ እኮ ነው ያለው እኔ ነኝ ስምሽን እያጠፋህ ነው የተደረገው ነገር አይደለም ያወራው አዎ ለምንድነው የምትዋሸው ምን አይነት ነገር ነው የምታወራው አይደለ አዎ አሁን አንቺ ከሆነ ነገር ውጪ ነው የተለየ ነገር ነው ያወራው አይደል ፈጥሬ ነው ያወራው የማይሆን ነገር አይደል እንጂ አንቺ ከባለቤትሽ እንጂ ከሌላ ሰው አይደለም የወለድሻቸው ምን ስትላሰብከው አይደለ እንደዛ ነው እንደዛ ነው በቃ እኔ ከዚህ በኋላ ለማንም አላወራም ግን ወደፊት ሁሉም ነገር ትጋፈጫለሽ አውራ እንጂ ለምንድነው ጀምረክ የምታቆመው ጀምረክ አይደለም አንቺ እውነትም ከባለቤትሽ ውጪ ከሌላ ሰው ጋር ተገናኝተሽ እነዛ ልጆች ካልወለድሻቸው አሁንም የባለቤቴ ናቸው ካልሽ ውረጅ ችግር የለው አልወርድም ሂጂ ውረጂ አልወርድም እያወራ ያለው ነገር እኮ እኔን ስም የሚያጠፋ ነገር ነው ሳንጨርሰው ወዴት ነው አልኩሽ እኮ እኔ ማውራት በቃ ከዚህ በኋላ ለማንም አላወራም እኔ ሲጀመር እንዴት ነው ማላምንክ የምችለው አንቺ ባላረክሹ ነገር አውርቼም ከሆነ እኮ በኋላ በስም ማጥፋት መክሰስ ትችላለሽ ሁሉ ነገር ከተበላሸ በኋላ ትዳሬ ከተበተነ ልጆቼን ነገር ከሰሙ ቤተሰቤ ካወቀ በኋላ ምንድነው በከስ እኔ የማገኘው ትርፍ እሺ አላወራም እኮ አልኩሽ በቃ ውረጂ አላወራም እኔ ለምንድነው አሁን ለኔ ጠርተክ የነገርከኝ ለሌላ ሰው እንደማትናገር በምንድነው ላቅ የምችለው እኮ ብናገር አንቺ ከሌለሽበት ምን አገባሽ አንቺ ከባለቤትሽ ከወለድሻቸው ምን አገባሽ እኔ ብናገር ያስጨንቅሻል እንዴ ሰው በሌለበት እኮ ከተነገረ ምንም ማለት እኮ አይደለም አይደል እንዴት ነው ማስጨነቅ እሺ ምን ይሁን ነው የምትይው አሁን በቃ አሁን እያወራህ ያለው ነገር እንጨርሰው እንቋጫው ዳግመኛ ላናነሳው ከዛ እሄዳለሁ እኮ በምን አይነት ሁኔታ ነው የምናነሳው ነው ማለት ምን ቋጫው ምንድነው ከኔ የምትፈልገው አንተ ካንቺ የምፈልገው ነገር ታደርጊልኛለሽ አዎ አደርጋለሁ ማይሳሳት የለም ተረዳሽኝ አይደል ምናልባት አንቺ የተሳሳችበት ምክንያት ይኖርሻል በእርግጠኝነት ያለ ምክንያት አትተሳሳችም ሰው ሆን ብሎ ፈልጎ አይሳሳትም አገኘሽኝ አይደል የሆነ ስህተት ገጥሞት ነው ስለዚህ አንድ የገጠመሽ ነገር እንዳለ ይሰማኛል ቢታኒያ አንድ የገጠመሽ ነገር እንዳለ ይሰማኛል ነገር ግን በዚህ መሃል እኔ ባግዝሽ ደስ ይለኛል ነው ምክንያቱም ስለኔ ብዙ ማጣቂያቸው ነገሮች ይኖራሉ
በእርግጥ ግን ይሄን ድጋፍ ሳረግልሽ ይሄን እገዛ ሳረግልሽ በደንብ ልታቂ ትችያለሽ። ያኔ በደንብ ለምስጋና ብዬ አይደለም በእርግጥ መሰራው ታመሰግኝኛለሽ። ማክቤል ጋር ያለውም ነገር እኔ እንዲያፈነው ላድርግ ከዚህ በኋላ ተሳስቶም ለሌላ ሰው እንዳያወራ አገኘሽኝ አይደል? አንቺም እዚህ ጋር ለተፈጠረብሽ ነገር ካለ ምንድነው ለዛ ነገር ቀድመሽ እንድትዘጋጂ አቅጣጫም ከመስጠት ገብቶሻል። እኔ ላግዝሽ የሚችለው ነገሮች ካሉ እንዳግዝሽ ነገ ላይ ባይዘው ይበልጥ እያደጉ ሲመጡ ጥያቄ እንደሚያነሳብሽ ምንም ጥርጥር የለኝም። እያደጉ ከፍ ያሉ ሲሄዱ አይደለም ባለቤትሽ ልጆቹ ራሱ ጥያቄ ያነሱብሻል። እሱማ ከአሁኑም ጀምሮታል። ኦኬ ባለቤትሽ እየጠየቀሽ ነው? አዎ በቃ ሁሉ ጊዜ በዚህ ምክንያት ጭቅጭቅ ነው። ምንም በቃ መግባባት አልቻልንም ምንም አይደለ? አዎ እኮ አልኩሽ ማለት ላንቺ ጥያቄ እንዴት ይሆናል? ለኔም ጥያቄ ነው። በቃ ብዙ ነገር እኮ አንቺ እውነታውን አታውቂውም። እኔ ከበደኝ እኮ ታውቂያለሽ። ማለት እውነታውን ነግረሽኝ እኮ እንዳግዝሽ ነው። እኔ ምን ምጠቀም ይመስልሻል? እሺ አንድ ጥያቄ ልጠይቅሽ። ምን ይሄንን ነገር እኔ እውነታው በማወቄ አንቺ ከማገዝ ውጪ እኔ ምን ምጠቀም ይመስልሻል? ወንድም የባለቤትሽ ወንድም አይደለው? የባለቤትሽ ዘመድ አይደለው? የሰፈር ጓደኛ ወይ ምናምን አይደለው? አይተሽኝ ታውቂያለሽ ከዚህ በፊት? እኔ በጭራሽ አይተሽኝ አታውቂም አይደል? በቃ እኔ ላንቺ ፈጣሪ የላከኝ መልአክት ነኝ። ነገሮችን እንዳግዘሽ ይመስለኛል። ፈልገሽ እንዳልተሳሳትሽ ነው የሚሰማኝ። ውስጤ የሚነግረኝ ያለው ይሄንን ነው። ውስጤ እየነገረኝ ያለው ይሄንን ነው። በቃ ይሁን አንድ በቃ ይሁን ፈልገሽ እንዳልሆነና አንድ ተጨንቀሽ እንደተሳሳትሽ ነው የሚነግረኝ። ያው እንደዛ ነው እንዳልኩ። እንደ ወንድምሽ ብታይኝ ሁላ ደስ ይለኛል። እሺ አይዞሽ። ምንድነው የተፈጠረው? ያው እንዳልኩክ ነው ከባለቤቴ ጋር ብዙ ጊዜ እንጨቃጨቃለን እና ያው እንደ ሚስቱ ሳይሆን እንደ ሰራተኛው ነው ብዙ ጊዜ የሚያየኝ። አላልኩም? ይሄው በቃ ያየሽ የሆነ ነገርማ ሆነሽ እንደሆነ ገብቶኝ ነበር። አዎ ልክ ነሽ። ምንም ልንግባባ አልቻልንም። ሁሌ ጭቅጭቅ ነው። የሆነ መጥቶ ትዕዛዝ ለማስተላለፍ ነው የሚገባው። እኔ ትዝ አልለውም። ለኔ ጊዜ ሰጥቶኝ አያውቅም። ከስራ ቦታ ነው የተደወለው ይለኛል፣ ግን እጅግ በጣም ከብዙ ሴቶች ጋር ያወራል። ሰው እኔ እንዴት በሱ እምነት ሊኖረኝ ይችላል? በጣም ብዙ ጊዜ በሱ ምክንያት ሳለቅስ ነው የምውለው ማድረው። በጣም ነው የሚከፋኝና ጀስት በዚህ ሁኔታ ላይ ያለው ነበረ። ከኛ ቤት አጠገብ የሆነ ዳንኤል የሚባል ባለትዳር ሰው ነው። እሱም ባለትዳር ነው። ኦኬ እሱም ባለትዳር ነው። አዎ ሚስትና ልጆች አሉት። እሱ ገባ እና ጀስት ሀምብል ነው በጣም ነገሮችን በዝምታ የሚያሳልፍ አይነት ሰው ነው እና ጀስት ይሄ በጣም እንትን ባይሆንም የሆነ ሰዓት ማውራት ምናምን ግቢ ውስጥ መቀራረብ ምናምን ጀመርንና ከዛ ብዙ ጊዜ ይሄ ግጥምጥሞሽ ይሁን ኦር ፈጣሪ ላከው ሰው አላቅም ብቻ ነው የኔና የሱ ህይወት ተመሳሳይ ነበር። ከጎረቤትሽ ጋር ከዳንኤል ጋር እሱም እንደኔ ነበረ። በጣም ትኩረት አትሰጠውም። ለራሷና ለልጆቿ ነው ሁሉ ነገር። እንደሚስት አታየውም፣ እንደ ባል አታየውም። ከብዙ ወንዶች ጋር ትደዋወላለች፣ አታከብረውም እና በጣም ይከፋዋል እሱም እና ይሄ ነገራችን አመሳሰለንና ብዙ ጊዜ እናወራለን። ግቢ ውስጥ ያው ሁለታችንም ባለትዳር ስለሆንን ውጪ እየተደዋወልን እየተገናኘን እንነጋገራለን ምናምን ስላለንበት ሁኔታ እና በዛ መሀል በጣም መግባባቶች መላመዶች መጡ ተፈጠረ። ከዛ በኋላ ከሱ ጋር ተኝተሽ ነው? አዎ ከሱ ጋር ተኛሽ? የሆነ ቀን ላይ በእርግጥ አስቤው አልነበረም። ያ ባይፈጠር ደስ ይለኝ ነበር በጣም። ምክንያቱም ምንም እንኳን የሁለታችንም ህይወት አስከፊ ቢሆንም ግን እጣ ፈንታችን የተጻፈልን ስለነበረ ያንን መኖር ነበረብን። ግን የሰው ልጅ ከስተቱ መቼም አይቆጣም እና በቃ የሆነ ቀን ባለቤቴ እንዳልኩ ለጊዜ ጭቅጭቅ ነው እንደ ሰራተኛው ነው የሚያየኝና ደወለልኝና ፊልድ ልወጣ ነው ልብሴን አዘጋጅ። በቃ ይሄ ሰራተኛ የሚታዘዝ ትዕዛዝ ነው የሚመስለው። ሁሌ እንደዛ ነው።
ግን በጣም ከፋኝ። እዛ ቀን አዘጋጀውለት መጥቶ ምንም የለም ምንም ልብሱን ሰብስቦ ወጥቶ ሄደ። በጣም ከፍቶኝ ነበርና ቁጭ እያለቀስኩኝ ነበርና ከዛ እሱም እንደዚህ ከሚስቱ ጋር ተጣልቶ ነበርና እንደ ድንገት ቤት መጣ። ኦኬ ማለት ባልሽ ከሄደ በኋላ ያኛው መጣ? እንዴት መጣ? በምን አወቀ ባልሽ እንደሌለ? አይ ብዙ ጊዜ ስራ የሚወጣበትን ሰዓት ስለሚያውቀው እንዴት ስራ የሚወጣበትን ሰዓት ደወለልሽ አይደለ እንዴ? እሱ ደወለልሽ ባለቤትሽ ስራ የሚወጣበት ሰዓት ሊያውቅ አይችልም። የሆነ ሰዓት ላይ ደወለልሽ ሄደ። እንዴት ሊያውቅ ቻለ? አይ በቃ ማለት በሰዓቱ በጣም ከፍቶኝ ስለነበር ደወልኩለት። ኦኬ አንቺ ደውለሽ ጠርተሽው ነው? ደውዬለት መጣ። ከዛ በኋላ በቃ የሆነ ሁለታችንም ስሜታዊ ነበር፣ እያወራን ነበር ምናምን። ከዛ በኋላ መፈጠር የሌለበት ነገር ተፈጠረ። ኦኬ አንድ ላይ ተኛችሁ ከጎረቤትሽ ጋር? እሱም ባለ ትዳር ነው? አዎ ልጆች አሉት፣ ባለ ትዳር። እንደዛ ተፈጠረ። ልጆቹ የሱ ናቸው ማለት ነው? አላቅም፣ አንዱ ልጁ ባለቤቴን ነው የሚመስለው። በእርግጥ እሱ የዛ ቀን ፊልድ ሄጃለሁ ቢለኝም ግን እኔ እንደሚያድር ነበር ማውቀው። የዛን ሁለት ተመልሶ መጣ። ከባለቤቴ ጋር አብረን ተኝተን ነበር። ልጆቹ ከሁለቱም ይሁኑ ከአንዱ ይሁኑ እኔ ግራ። ኦኬ አሁን የገባኝ ሰውየው ካንቺ ጋር ያ ጎረቤትሽ አብራችሁ የተኛችሁ ቀን ከባለቤትሽም ጋር የዛኑ ቀን አብራችሁ ተኝታችኋል? ከጎረቤትሽም ጋር ከባልሽም ጋር አብራችሁ ተኝታችሁ ነበር? ስለዚህ አሁን ልጆቹ የማን እንደሆኑ ነው ማለት አልገባኝም። የማን ናቸው ልጆቹ? እንግዲህ እኔ ግራ ገብቶኛል እውነት ለመናገር ግን ከባድ ነው። እና ምን ይሻላል ነው የምትይው? እኔ እንደው ካላስቸገርኩክ ያው ዶክተሩንም ስለምትግባባው ልጆቼን ዲኤንኤ ታስመረምሩልኝ በጣም ደስ ይለኛል። ባለቤትሽስ አሁን በዚህ ጉዳይ ላይ አንስቶ ያወራሻል? አው እንዳልኩ ነው ብዙ ጊዜ የምንጨቃጨቀው በዚህ ምክንያት ነው። ጎረቤትሽስ ዳንኤል ምን ይላል? ማለት ልጆቹ ሲያይ እንደው የኔ ልጅ ይኖር ወይ የኔ ልጆች ናቸው የሚል ስሜትስ አያወራም? ያው ማለት እንዲህ ለማለት ትንሽ ከብዶናል በሰዓቱና አንዱ ልጅ ባለቤቴንም ስለሚመስል ሁለታችንም ከበደው። እሱም በቃ ከባለቤቴ ጋር ብዙ ጊዜ ስንጨቃጨቅ ያለና ምንድነው የተፈጠረ ያለው ነገር የኔ ነው እንዳልል አንዱ እኔን አይመስልም፣ የኔ ነው እንዳልል ደግሞ ከባድ ሆነብኝ ምናምን ብሎ እሱም እያወራኝ ነበር። አሁንም ትገናኛላችሁ ማለት ነው? አይ ማለት ይሄ እንትን ያለ ነገር የለም። ከዛ በኋላ አይ ማለት ወሬ ሳታወሩ እንዲህ ዝም ብለን እናወራለን እኮ። መገናኘትስ ከዛ በኋላ አብሮ የመገናኘቱስ ነገር የለም? አይ ከዛ በኋላ የለም፣ እንዲህ ዝም ብለን እናወራለን እንጂ። እሺ መልካም፣ እንደዛ ከሆነ በቃ ደውልልሽና አወራሻለሁ። አንቺ ሚስጥሩን ያዢ፣ እኔ ሚስጥሩን ይዘዋለሁ። እሺ በጣም አመሰግናለሁ። እንግዲህ አደራህን ካንተና ከኔ ውጪ ይሄን ማንም አያውቅ፣ ችግር ማንም እንዳያውቅ፣ ማንም የሚሰማ ሰው የለም። ወደፊት ሲያድጉ ያው የለዩ ነገሮች እየተከፈተ እየታወቀ ሲመጣ ከታወቀ ነው እንጂ አሁን ላይ ምንም ነገር ማንም የሚያውቀው ነገር የለም። በቃ መልካም ጊዜ ይሆንልሽ። እሺ አደራ እንግዲህ ምንም ችግር የለም። እሺ በቃ ደውልልኝ፣ ስልክህን እጠብቃለሁ። እደውልልሽ። እሺ ቻው በቃ ቻው።